ስፍራ ላይ ያየን ያለነው ለሚኩራ ክፍለ ከተማ የሰራውን መሰረተ ልማት ነው። ይሄ መሰረተ ልማት በአጠቃላይ ወደ 10.5 ሄክታር ላይ የተሰራ ልማት ነው ማለት ይቻላል። ይሄ መሰረተ ልማት በዋናነት አዲስ አበባን ለነዋሪዎች የተመቸች ከተማ የማድረግ ነው። ከተሜነት መኖሪያ ቤት ውስጥ ወይም ደግሞ በመንሰራበት ስፍራ ላይ ብቻ ታጥረን የምንኖርበት ሳይሆን ከፍተኛ ማህበራዊ መስተጋብር እንዲጠናከር ልጆች ወጣ ብለው የሚናፈሱበት፣ አዋቂዎች አረፍ የሚሉበት፣ ሰዎች ወክ ሲያደርጉም ይሁን በተለያየ ማህበራዊ እንቅስቃሴ ውስጥ በሚሄዱበት ጊዜ አረፍ የሚሉበት፣ ቡና የሚጠጡበት፣ እርስ በርሳቸው የተለያዩ ሀሳቦችን የሚቀያየሩበት እጅግ በጣም ለነዋሪዎች ምቹ የሆነ አካባቢ፣ ምቹ የሆነ ስፍራ፣ ጤናማ የሆነ አካባቢ የመገንባት ስራን በጣም በከፍተኛ ሁኔታ ትኩረት የሚጠይቅ ነው። ያንን መሰረት አድርገን ነው እየሰራን ያለነው። ብዙ ቦታ ላይ እንደምታውቁት በኮሪደር ልማት ከተማችንን ጥሩ አድርገን አልምተናል፣ አሳምረናል። ክፍለ ከተሞች ደግሞ በየራሳቸው አቅም እንደዚህ አቅደው ያንን የተጀመረውን ልማት ቀጣይነት እንዲኖረው በማዕከል ብቻ ታቅዶ ሲሰራ ሳይሆን ያንን ሞዴል ተከትለው በራሳቸው አቅም ህዝብንም አስተባብረው ከበጀታቸው መድበው በዚህ ልክ እየሰሩ ነው ያለው። ባለፈው ቦሌ ክፍለ ከተማ ላይ መርቀን ነበር። ዛሬ ደግሞ የለሚኩራን ነው። እጅግ በጣም ደስ የሚል ስራ ነው የተሰራው። በጣም ለትውልድ ትልቅ ትርጉም ያለው ትውልድን መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። ምቹ ሁኔታ መፍጠርን ይጠይቃል። መምራትን ይፈልጋል። ስለዚህ አሁን እዚህ ስፍራ ላይ እንደምናየው ለወጣት ወንድና ሴቶች፣ ለህፃናት፣ ለአዋቂዎች፣ ለሁሉም የተመቸ ስፍራ ነው ሆኖ ያገኘነው። ህፃናት ይጫወታሉ። እድሜያቸው እግር ኳስ እንደዛ መጫወትን የሚፈልጉት ሚኒ እግር ኳስ ሜዳ እንዲኖራቸው፣ ከፍ ያሉት ወጣቶች ታዳጊዎች ደግሞ በተመሳሳይ እንደዛው የእግር ኳስ ሜዳ እንዲኖራቸው፣ የእግር ኳስ ሜዳ ብቻ ሳይሆን ደግሞ 3 ባንድ ሜዳዎች ለሁሉም የስፖርት አይነቶች ምቹ በሆነ ሁኔታ እንዲያገኙ፣ እግረ መንገዳቸውን አካላቸውን እንዲያበቁ፣ ቻሌንጅን ህፃናት እንዲማሩ ጭምር በአዲስ አበባን በኢሲዲ ፕሮግራም በአፍሪካ ህፃናትን ለማሳደግ ተመራጯ ከተማ እናደርጋታለን ያለውን የትውልድ ግንባታ እየሰራንበት ያለው ስራ እዚህም ቀጥሎ ነው ያገኘነው ማለት ነው። በየስፍራው ደግሞ እንደዚህ አይነት መጸዳጃ ከተማችንን ንጹህ እናድርግ፣ ጤናማ እናድርግ ስንል በየወንዝ አካባቢ ብቻ አይደለም ብክለት የሚፈጠረው። በመንገድ ዳር ቆሞ መጸዳዳት ነውር ነው። በእኛም ሀገር ነውር መሆን አለበት። ከተማችን ነውር መሆኑን ፈርቀዳጅ ሆና የምታስተምር መሆን መቻል አለባት። ስለዚህ ይሄንን ነውር ነው አትጸዳዱ መንገድ ዳር ስንል ታዲያ እንጸዳዳ ለሚል ማህበረሰብ ምላሽ አለው ማለት ነው። እዚህ አካባቢ ስናይ ብቻ በዚህ አጭር ኪሎ ሜትር ውስጥ እስከ 3 ድረስ የሚደርሱ መጸዳጃ ቤቶችን እናገኛለን። አጠቃላይ ለሚኩራ ክፍለ ከተማ ከስፖርት ሜዳ አንፃር ካየ ነው በክፍለ ከተማው አቅም ብቻ 23 ስፖርት ሜዳዎች ተሰርተዋል ከ2017 ጀምሮ ማለት ነው። ማዶ ላይ የምናየው የመንገድ አካፋይ ነው፣ ሰፊ ነው፣ ጥሩ ነው ዲዛይን የተደረገው። ከ10 ኪሎ ሜትር በላይ ክፍለ ከተማው ሚዲያኑን ሚዲያን ፎረስት በሚባል ደረጃ ጥሩ አድርጎ አሳምሮ ሰርቶታል። እንደምታዩት ሰዎች ወክ ያደርጋሉ በማታ፣ አዋቂዎች፣ አዛውንቶች፣ ቤተሰብ እጅ ለእጅ ተያይዞ ወክ ሲያደርግ እያየን ነው። እጅግ በጣም ደስ የሚያሰኘን ነው። ከዚህ በላይ ከተማን ለነዋሪዎች ምቹ ማድረግ የሚባል የለም። ከተማን ለነዋሪዎች ምቹ ማድረግ ቅድሚያ የምንሰጠው ጉዳይ ቢሆንም ደግሞ ተወዳዳሪ መሆን አለብን ከሌሎች ሀገራት ጋራ። አዲስ አበባ ንጹህ ወክ ለማድረግ ለመዝናናት፣ ለመጎብኘት፣ ለመኖር የምትመች ከተማ ከመሆን አንፃር አንዱ ትልቁ መለኪያ ይሄ ነውና ከሌሎች የአህጉራችን ከተሞችና ከዛም አለፍ ብለን የዓለም ከተሞች ጭምር አዲስ አበባ ተወዳዳሪ እንድትሆን አድርገን እየሰራናት ነው ያለነው። ፍሬው ደግሞ በፍጥነት የጎመራ ጣፋጭ ሆኖ ህዝባችን ጋር እየደረሰ ነው። ይቀጥላል ማለት ነው። የሰሩትን በጣም አመሰግናለሁ። ክፍለ ከተማውንም አመሰግናለሁ። ከሁሉ በላይ እዚህ አካባቢ ማህበረሰብ የተባበሩትን እጅግ በጣም አመሰግናለሁ። ይሄ ስፍራ 23 ህገወጥ ካርታ የነበረው ነው። ከላይ ከስፖርት ሜዳው
እስከ ታች እስካለው ህፃናት መጫወቻና ፓርኪንግ ስፍራ ጭምር 23 ካርታዎች ደላላዎች አውጥተውበት በህገወጥ ይዘውት የነበረ ያንን ህገወጥነት ስንዋጋ የአካባቢው ማህበረሰብ በጥቆማም አግዞና ህጋዊ በማድረግ ሂደት ውስጥም ትብብሩን ገልጿል። ስለዚህ መልሰን እኛ ደግሞ ለህዝብ አዋል ነው ማለት ነው። ፍትሃዊነትም የተረጋገጠበት እንደገና ደግሞ ህጋዊነትም የተረጋገጠበት መሰረተ ልማት ነው ማለት ይቻላል። ማህበረሰቡንም እጅግ አድርጌ ማመስገን እወዳለሁ። የጋራ ቤታችን አዲስ አዲሳችን የህብረት መነሻ የጋራ ቤታችን ጅምር ተጨርሶ አበባ ሆናለች አዲስ አበባችን እንደ ስሟ ሆነች አዲስ አበባችን እንደ ስሟ ሆነች። የቀናት ልፋትን ጨርሶ መቋጫ የልፋት ትጋት ሪባን ማስቀመጫ የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ። የከተማችን ምክትል ከንቲባ አቶ ጃንጥራር አባይ፣ የአስተባባሪ ኮሚቴ አባላት፣ የካቢኔ አባላት፣ ኮሚሽነር ጌቱ አርጋው፣ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ፣ የአዲስ አበባ ፖሊስ ኃላፊዎች እንዲሁም ፖሊስ ሰራዊታችን አጠቃላይ ጥሪ የተደረገላቸው እንግዶች እና የከተማችን ነዋሪዎች፣ የእሳትና አደጋ ስጋት መከላከል አመራሮች እነኚህ ፕሮጀክቶች ተመርቀው ዛሬ ለህዝብ አገልግሎት ክፍት መደረግ በመቻላቸው በጣም ደስ ብሎናል። እንኳን ደስ ያላችሁ። ዛሬ በአዲስ አበባ ፖሊስ ታሪክ ስር ነቀል የተቋም ግንባታ የተበሰረበት ዕለት ነው። በአንድ ቀን 30 ፕሮጀክቶችን መርቀን ለአገልግሎት ይፋ ማድረግ እጅግ በጣም ስር ነቀል ለውጥ ለመሆኑ ማሳያ ነው። በተለይም ከለውጡ በፊት አነጻጽረን ካየነው ይህንን የመሳሰሉ የፖሊስ መምሪያ አልነበረንም። በክራይም በማይመች ሁኔታ ውስጥ የሚገኙ የፖሊስ ካምፖች እንዲሁም ፖሊስ ጣቢያዎችን ማስታወስ ተገቢ ይሆናል። ዛሬም ሁሉንም ገንብተን አጠናቀናል ባንልም እንኳን ከለውጡ ወዲህ አጠቃላይ ከክፍለ ከተሞቻችን 7ቱን ደረጃቸውን የጠበቀ የፖሊስ መምሪያ እንዲኖራቸው ማድረግ ችለናል። በርካታ ፖሊስ ጣቢያዎች ኮሚኒቲ ፖሊሲንግ በየስፍራው ተገንብተዋል። በዛሬው ላይ የእሳትና አደጋ ስጋት መከላከልንም ስንጨምር በቂርቆስም ሆነ በንፋስ ስልክ ክፍለ ከተማ የመረቅናቸው በዚህ ደረጃ አስቀድሞ እየተገነባ ወደ ህዝብ አገልግሎታችን ተደራሽ እንዲሆን የተደረገበትን ሁኔታ አናገኝም። ይህንን ያደረግንበት ዋናው ትኩረታችን ህዝባችንን በታማኝነት፣ በቅንነት፣ በትጋት ለማገልገል አዲስ አበባን ደረጃዋን በሚመጥን ስሟን በሚመጥን ደረጃ የምታገለግል በዛ ደረጃ ተቋማቶቿ የተገነቡ ጠንካራ ተቋማት እንዲሆኑ ባለን ትልቅ ቁርጠኝነት ነው። በአጠቃላይ እነኚህ ዛሬ ለህዝብ ተደራሽ እንዲሆኑ ቅርብ እንዲሆኑ አገልግሎታቸው ፈጣንና ጥራት ያለው እንዲሆን የምንፈልጋቸው ቅድሚያ የሰጠናቸው ተቋማት በዚህ ደረጃ መደራጀታቸውና ለአገልግሎት መስጫ ምቹ ስፍራ ማግኘታቸው በፖሊስ አንጻር ስናየው ወንጀልን ለመከላከል ከእሳትና አደጋ ስጋት መከላከል አንጻር ደግሞ ስናየው በየትኛውም አካባቢ የሚደርስ የእሳት የድንገተኛ አደጋ በሰውም ላይ ሆነ በንብረት ላይ ከፍተኛ አደጋ ሳይደርስ በፍጥነት ለመቆጣጠር የሚያስችለን ተደራሽ የሆነ ፈጣን የሆነ ቀልጣፋ የሆነ አገልግሎት ለመስጠት ያስችለን ዘንድ ነው። በጥቅሉ ከተማ አስተዳደሩ እየሰራ ያለው ስራ በለውጡ መንግስት እሳቤ የታዩ የተቃኙ ከሀገራዊ ራዕይ የተቀዱ ትልቅ ከተማችንን ለመለወጥ ያለንን ፍላጎት መሰረት ያደረጉ ናቸው። እነኚህ ልማቶች የተወሰኑትን
ዘርፎች ትኩረት አድርገው ሌሎቹን የዘነጉ ሳይሆኑ ሁለንተናዊ ሁሉንም በከተማችን ደረጃ ማቅረብ ያለብንን አገልግሎት ማዕከል ያደረጉ ናቸው። ብዙዎች እየሰራን ያለነው ከተማን ማስዋብ፣ ኮሪደር እንደዚሁም አሁን በቅርብ ጊዜ የጀመርነው የወንዝ ዳርቻ ልማት ብቻ ይመስላቸዋል። እነኚህ ልማቶች እጅግ በጣም ትልቅ ክብር የምንሰጣቸው የከተማችንን ገጽታ የቀየሩ እንዲሁም አገልግሎት ተደራሽ እንዲሆን ከተማችንን ስሉጥ ከተማ እንድትሆን ወይም ደግሞ ስማርት ከተማ መሆን እንድትችል ከፍተኛ አስተዋጽኦ ያደረጉ ናቸው። ግን እየሰራን ያለነው ኮሪደር ልማት ስራ ብቻ አይደለም። እንደምታዩት በአንድ ተቋም እንኳን በዚህ ባለፉት በጀት ዓመታት ውስጥ የሰራናቸው እንደተጠበቁ ሆኖ ዛሬ ይፋ ያደረግናቸው 32 ፕሮጀክቶችን መጨረስ፣ በተመሳሳይ ለጤና፣ ለትምህርት፣ ለውሃ፣ ለመንገድ፣ ለሌሎችም የከተማችን ህዝብን ለማገልገል ከፍተኛ ትኩረት የሰጠናቸው አገልግሎቶችም ተመሳሳይ ትኩረት ተሰጥቶ እየተሰራ ነው ያለው። በዚህ ደረጃ እንድናገለግል በዚህ ደረጃ ውጤታማ እንደሆነ ያደረገን በአንድ በኩል ህዝባችን ግብር ስለሚከፍል ነው፣ በሌላ በኩል ደግሞ የማህበረሰብ ተሳትፎ ስላለ ነው። ዛሬ ይፋ ባደረግናቸው የፖሊስ ጣቢያዎችና ኮሚኒቲ ፖሊሲንግ አብዛኛው ህዝብ የተሳተፈባቸው በጉልበትም በገንዘብም አስተዋጽኦ ያደረገባቸው ናቸው። በመንግስት በጀት ብቻ የአንድን ህዝብ ከፍተኛ የመልማት ፍላጎት ማሟላት አይቻልም። ህዝብን ማስተባበር ይገባል። መንግስት የመሪነት ሚና እየተጫወተ ህዝቡ ደግሞ በሚችለው ልክ በተገቢ ሁኔታ እንዲተባበር እንዲሰራ፣ እንዲሁም ደግሞ ተቋማቶቹ የራሱ ስለሆኑ በባለቤትነት እንዲይዛቸው እንዲንከባከባቸው ማድረግ ያስፈልጋልና ነው። በዚህ በኩል አዲስ አበባ የተሳካላት ከተማ ናት ማለት ይቻላል። ለሀገራችን ብቻ ሳይሆን ከሀገራችንም ዘለቅ ባለ ደረጃ ምሳሌ መሆን የምትችል ከፍተኛ ሰው ተኮር ስራዎችን በማህበረሰብ ተሳትፎ የገነባች በርካቶችን እንባ ያበሰች እንዲሁም ከተማዋን ገጽታ በመቀየር በዓለም አቀፍ ደረጃ ክብራችንን የጠበቁ ተወዳዳሪ እንድንሆን ያስቻሉን ስራዎች በመስራት በኩል ትልቅ ሂደትን ሄዳለች። ትላልቅ እና ረጃጅም እርምጃዎችንም መራመድ ችላለች። እንግዲህ ከዚህ የምንማረው ሁላችንም ለስራዎቻችን ትኩረት መስጠት፣ የሰበሰብነውን ግብር በትክክል ያለ ብክነት ለህዝብ አገልግሎት ማዋል ነው። እንደዛ ባይሆን ኖሮ በአንድ አመት እነኚህ ተአምር የሚያሰኙ ፕሮጀክቶችን ማየት አትችሉም ነበር። በትጋት በጥራት እንዲሁም በፍጥነት መስራታችን እንደተጠበቀው ነው። ያገኘነውን ግብር ደግሞ በትክክል ለህዝብ አገልግሎት ከዝርፊያ፣ ከኮራፕሽን፣ በተለያየ መንገድ ከብክነት ተቆጣጥረን ማዋል ስለቻልን ነው። ይሄ ትልቅ ተሞክሮ የሚወሰድበት ነው። በፖሊስ በኩል አሁንም በርካታ የማህበረሰብ ተሳትፎዎች አሉ፣ ተጠናክረው መቀጠል ይገባቸዋል። አገልግሎቶቹ ተቋማትን በመገንባት በኩል ያለንን ራዕይ በፍጥነት ለመተግበር የሚያስችሉ ናቸው። እነኚህን ያስችላሉ የምንላቸው በአሰራርም በሰው ኃይልም በሰው ኃይል ብቃት በሰው ኃይል ትጋት በስነ ምግባር አጠቃላይ ቴክኖሎጂን በመጠቀም የከተማችንን አገልግሎት ህዝባችን ጋር በፍጥነት ተደራሽ ማድረግ፣ በአገልግሎቱ ደግሞ ተመልሶ የህዝብን ክብር የሚጎናጸፍ ተቋም እንዲሆን ማድረግ ነው። ባለፉት ስርዓት ውስጥ የነበሩትን የተቋም ግንባታ ስብራቶችን እየጠገነ ነው፣ እያስተካከልን ነው። በሁሉም ተቋማቶቻችን ይሄንን ታሳቢ ያደረገ ነው። በተለይ ፖሊስ ህዝብን የሚያገለግል ትልቅ ተቋም ከመሆኑ አንፃር አዲሱን ኢንዶክትሪኔሽን ተከትሎ ከስርዓት ጋራ የሚጠነክር ወይም ደግሞ ከስርዓት ጋራ የሚላላ ሳይሆን ሁሉ ጊዜ ህዝብን ለማገልገል ጠንካራ ተቋም ሆኖ የሚገነባ መሆን ስለሚገባው ይሄ ገብቶን በሚገባ በህግም በአሰራርም ደግፈን ነው እየሰራን ያለ ነው። ይህንን ታሳቢ ያደረገ ስራ ተጠናክሮ ይቀጥላል። ለምትሰሩት ስራ ከተማ አስተዳደሩ ቅድሚያ ይሰጣል። ለህዝብ ሰላም፣ ለህግ የበላይነት ሲባል ቅድሚያ ይሰጠዋል። እናንተ ደግሞ የተሰጣችሁን እድልና ድጋፍ ተጠቅማችሁ አልቃችሁ አገልግሎታችሁን የላቀ እንድታደርጉ በዚህ አጋጣሚ አደራ ማለት እወዳለሁኝ። ህዝቡም ትብብሩን አጠናክሮ እንዲቀጥል ደግሜ ማሳሰብ እወዳለሁ።
ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ። የመጨረስ ቀን ነው ከቀን የተለየ ሀሳብን በእውን መሬት ላይ ያሳየ የመጨረስ ቀን ነው ከቀን የተለየ